فذوقوا قمصوا فلن نزيدكم إلا عذابا قطعت ካልሆነ በስተቀር ምንም አንጨምራችሁምና ቅመሱ ይባላሉ አለ الله عز وجل በእነዚህ አንቀጾች ስለ ቂያማ ሁኔታ ነው እየነገረን ያለው ቂያማ እጅግ አስፈሪ የሆነ የአላህ ቀጠሮ ነው ዳኝነቱ የአላህ ነው ምስክሮቹ መላእክቶች ናቸው እያንዳንዱ ነገርም በመዝገብ ተጽፎ ተጠናቅሮ ነው የሚቀርበው ማታለልና ማምለጥም ጉቦ ማቀበልም በዘመድ ማለፍም አይቻልም ይሄ ቀጠሮ ነው የሚጠብቃችሁና ከወዲሁ ለዚያ ቀን መልስ አዘጋጁ ብሎ ሊመክረን ስለፈለገ إن يوم الفصل كان ميقاتا የመለያው ቀን እውነተኛና ሐሰተኛ አማኝና ከሃዲ ታዛዥና አመፀኛ የሚለይበት ቀን وامتازوا اليوم ايها المجرمون እናንተ ግፈኞች አመፀኞች ዛሬማ ተለዩ እንጂ የሚባልበት ቀን ነው ብሎ يا لزانو يوم الفصل بلو يغلصو يوم يفصل فيه بين الخلائق من ليبت كان وينم دمو يبين كان يفرد كان ፍርድም እንግዲህ ተከራካሪዎችን ለያንዳንዳቸው የሚገባው ተሰጥቶ የሚለያዩበት ስለሆነ ነው ሚቃተን አለ ሚቃት ማለት ጊዜ ማለት ነው أي أنه مؤقت بأجل معدود ተቆጥሮ በተቀመጠለት ጊዜ የተለካን ከጃይ ሰዓት ቀደም አይልም ከሷም አይዘገይም አይጨምርም አይቀንስም እኛ ዓለማወቃችን ቀጠሮ ይዘገያል ወይ ይቀራል ማለትን አያስይዝም ምክንያቱም አላህ Subhanahu Wa Ta'ala ቀኗን ከኛ ምስጥር አረገ እንጂ ለሱ የታወቀች ናት انهم يرونه بعيدا ونراه قريبا ነስሩቅ አርገው ያስቡታል እኛ ደግሞ ቅርብ መሆኑ ይታየናል ብሎ እንደገለጸ وما نؤخره الا لاجل معدود በቁጥር ለሚታወቅ የጊዜ ገደብ እንጂ አናዘገየውም ብሏል ስለዚህ ያ ቀጠሮ ስላለ እዚያ ላለመዋረድ የፈለገ የሲራጥን ኬላ በሰላም ወደ ጀነት ለማለፍ የፈለገ ዛሬ በአላህ አምኖ በጎ መስራትና አላህ ከማይወደው እምነትና ተግባር መራቅ አለበት ማለት يوم ينفخ في الصور በቀንዱ የሚነፋበት ቀን ነው ይላል ሁለት ወይም ሶስት ዋና ዋና ነፍኻ ወይም ደግሞ መንፋት አለ የመጀመሪያው ከቂያማ በፊት ለጥቂት ጊዜያት በህይወት ያሉና የተረፉ የሰውም የእንስሳትም ዘሮች ሩሃቸው የሚወጣበት ነፍኽ ነው ይሄንን ምንድነው ነፍኸተል መውት ነው እዛን ጊዜ ነፍኽ ሲደረግ ድምጹን ሲሰማ ሁሉም ደንግጦ ጸጥረ ይችላል ከዚያ በኋላ ደግሞ ነፍኸተል ባዕት አለ ቅስቀሳ ወይንም ከዚህኛው በፊት ነፍኸተል ፈዝዕ ይባላል ማስደንገጫ ከዛ ቀጥሎ እንግዲህ ነፍኸተል ሷዕቅ ይመጣል ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون ولو أن المقال سو فكندم تنفع فسماء بمدر يالله اللو راسو ستو ودك بزيهم مالك مالا اندقنا داقن سنفع فإذا هم قيام ወዳው እነሱ ቆመው ራሳቸውን ያገኛሉ አዋራውን አራግፎ ግትር ብሏል ينظرون ይከሰተውን ይመለከታሉ
الله سبحانه وتعالى فردون يسطال فتأتون أفواجا مالت بدن هناك تمتعلاችሁ زمرا إلى سورة وسيق الذين اتقوا ربهم إلى الجنة زمرا وسيق الذين كفروا إلى جهنم زمرا بدن هنا እንዴት ነው ቡድን የሚለው በብዙ መልኩ ጭፍራ ሆኖ ይከሰከሳሉ አንደኛ የእያንዳንዱ ነብይ ኡመት ነብዩን ተከትሎ ይነሳል ከዚያ በኋላ ደግሞ ጧኢፎች ይኖራሉ መሪዎች ይኖራቸዋል የኸይርም የሸር يوم ندعو كل اناس بامامهم ይላል የሸይጣን ተከታዮችም በሸይጣን ባንዲራ ስር ይከሰከሳሉ فاوردهم النار ከዛ በኋላ ይዟቸው እሳት ያወርዳቸዋል ማለት ነው ዛሬ ያሉ ቡድኖች ለክፉም ለደግም ይሰባሰቡ ነገም እንደዚያው ተሰባስበው احشروا الذين ظلموا وازواجهم وما كانوا يعبدون ነዛን የበደሉትንና መሰሎቻቸውን የሚያመልኩትንም አንድ ላይ አድርጋችሁ ሰብስቧቸው من دون الله فهدوهم الى صراط الجحيم ከአላህ ሌላ የሚያመልኳቸውንም አብራችሁ ወደ ነዲዱ እሳት መንገድ ምሯቸው ይባላል وفتحت السماء فكانت ابوابا ሰማይም ተከፈተችና የብዙ በሮች ባለቤት ሆነችላል አሁን ክስተቱ ወደፊት ነው የሚመጣው ግን በሐላፊ ግስ ነው እየገለጸ ያለው ሆነ ብሎ ሌላ ማንቀጽ ላይ አታ አምሩላህ الله ውሳኔ መጣ اقتربت الساعه ሰዓቲቱ ቀረበች እያለ ይገልጻል ምክንያቱም ለኛ ነው ሩቅ የሚመስለን እንጂ ቅርብ ነው ነገሩ ለኛም ቢሆን በየደቂቃው ወደዚያ ነው እየቀረብን ያለን ሰማይ ለምን ትከፈታለች በሰባቱ ሰማያት ሞልተው ያሉ መላእክቶች በሮች ተከፋፍተውላቸው ወደ ምድር እንዲወርዱና ሰዎች ለዳኝነት ሲቀርቡ እንዲከቡ ነው ويوم تشقق السماء بالغمام ونزل الملائكة تنزيلا ولو يقلصال ملائكة يوردان إذا السماء انشقت لها إذا السماء انفطرت مكفافتها نقول تكفافتها وسط يالو انقلي سبات سماين يالو بنص القرآن الله الذي خلق 7 سماوات ومن الأرض مثلهن اندملوا يأندو سماي سماء الدنيا ملائكة وردو صف يزالو كب يسرالو زي ما أكلنا يا آدم ልጆች እና ጅኖች አሉት ቀጥሎ የሁለተኛው ሰማይ ነጥቶ صف ይሰራል መላእክቶች እንግዲህ وجاء ربك والملك صفا صفا ሰልፍ ሰርተው ይመጣሉ አላህም ዳኝነት ለመስጠት ይመጣል እንግዲህ አላህን አምጣት አላህ ነው የሚያውቀው በዚህ እንግዲህ በሰባት የመላእክት صف ታጅቦ የሚሰጥ ፍርድ ዳኝነቱ የአላህ ነው ምስክርነቱ የመላእክት وسيرت الجبال ተራራዎች ደግሞ ይነዳሉ ይላል ከዛስ ሰራብ ይሆናሉ ሰራብ ማለት ስሪብዱ ጭብጥ የሌለው ማለት ይሄ ግዙፍ ተራራ የዚያለ ተኖ ይጠፋል وترى الجبال تحسبها جامدة وهي تمر مر السحاب إلى سورة النمل ላይ ተራራዎችን ታያቸዋለህ ድርቅ ያሉና የማይነቀነቁ አድርገህ ትገምታቸዋለህ የዚያለት ግን እንደ ዳመና ጉዞ ነው የሚጓዙት ህዋ ላይ ልክ እንደ ዳመና መሰስ ብለው ይሄዳሉ አንዱ ካንዱ ጋራ እየተላተመ ወደ ዱቄትነት ይቀየራሉ ከዚያም የምድርን አባጣ ጎርባጣ አስተካክለው ኮረብታና ተራራ የሌለባት ጸጥ ያለች መሬት ትሆናለች ويسألونك عن الجبال فقل ينسفها ربي نسفا ስለ ተራራዎች ይጠይቁሃል ጌታዬ
ደቁሳቸዋል ድቅቅ ودكت الجبال عندنا ملو إذا وقعت الواقعة ليس لوقعتها كاذبة خافضة رافعة إذا رجت الأرض رجا وبست مالت دقيقة تدرجت مالت وتكون الجبال كالعهن ترى راوج عند تندفت كالعهن المنفوش عند تمرتت نش تبكي على نجر سيندف جن قوم مسلو تكون مروت أيوة لكن مسكن يفتل درس እንደዚያ ትሆናል فكانت سرابا አሁን ከጉምነትም አልፎ ደግሞ ሰራብ ይሆናል ሰራብ ማለት በረሃማ ምድር ላይ የሚታይ የተንጣለለ ባህር የሚመስል ሲሪዶ የሚባል ነገር ነው ውሃ የጠማው በራኛ መንገድ እየሄደ በርቀት ሲያይ እዛች ማዶ ቦታ በደርስ ከዚያ ከባህር ጠጣለሁ ብሎ ያስባል እዛ ሲደርስ ምንም የለም ሌላ ባህር ደግሞ በርቀት ይታያል يحسبه الظمآن ماء حتى إذا جاءه لم يجده شيئا ስለዚህ በጣም ግዙፍና ብርቱ ከመሆን ተጨባጭነት ወደሌላቸው ነገሮች ይቀየራሉ ተذهب بالكلية فلا عين ولا أثر ويوم نسير الجبال وترى الأرض بارزة መሬትን ፍንትው ብላ ታያታለህ የሚጋርድህ ነገር የለም ይሄ ነው እንግዲህ የቂያማ ሁኔታ አንዱ إن جهنم كانت مرصادا جهنم تدقنا تزغاجتا የምትጠብቅ ትሆናለች ለማን ነው የተደገሰችው للطاغين ለወሰን አላፊዎች ነው አላህ ድንበር አድርጓል ድንበሩን ደፍረው የሱን ኃያልነትና ጌትነት ዘንግተው አመፀኛ ለሆኑ ሰዎች እስር ቤታቸው ጀሃነም ናት ላብሲነ فيها احقابا ቁጥር ለሌላቸው ዘመናት እዚያ ውስጥ ነዋሪዎች ሆነ እስረኝነቱ በዚህ ቀን ይተናቀቃል አይባል እድሜ ልክም እንዳትለው እድሜውም አያልቅም لا يذوقون فيها الموت إلا الموتة الأولى ብሎ አላህ Subhanahu Wa Ta'ala እንደገለጸው ከመጀመሪያው ሞት ውጪ ሞትን አይቀምሱ ቢገኝማ ያገለግል ነበር ለዚያም እኮ ነው የጀሃነም ሰዎች ማሊክን ያ ወናደው ያ ማሊኩ ليقضي علينا ربك ጌታህ ይፍረድብን ሞተን እንገላገል ይላል اخسئوا فيها ولا تكلمون እዚያው ተዋርዳችሁ ነው እንዳታናግሩኝ ይላል لا يذوقون فيها بردا ቅዝቃዜን አይቀምሱም እዛ ጀሃነም ውስጥ ግለቷ የሚበርድበት ሁኔታ የለውም ማለት ولا شرابا ጠማን ካሉም መጠጣ ያገኙ ማለት የሚሰጣቸው መጠጥ አለ ግን የስቃዩ አካል የሆነ ነው እንጂ የነሱን ጥም የሚያረካ አይደለም وسقوا ماء حميما فقطع امعاءهم يفلاوها ይጋታሉ አንጀታቸውን ይበጣጥሰዋል ويسقى من ماء صديد اج ከሆነ ውሃ ይጠጣል يتجرعه ይጎነጨዋል የተከለፉ ተጀርعه ለመጠጣት ይታገላል ولا يكاد يسيغه ጉሮሮ ሊያሳልፈው አይቀርም ሽታው በጣም የሚያስጠላ ግለቱ ጥግ የደረሰ ወይም በተቃራኒ ደግሞ እጅግ የቀዘቀዘ ጣሙም እንደዚሁ የከፋ የዛው የቅጣቱ አካል ስለሆነ አሁን መጠጥ ያገኙም ያለው የሚያስደስት መጠጥ ያገኙም ማለት እንጂ የሚሰቃዩበት መጠጥማ አለ لا يذوقون فيها بردا ملون انقلف بلو يفسرون مالو لا يذوقون فيها نوما معلم إلا حميما على سنوزو قلزه حميم مالد يفلاوها معلم غساق دمو كسونتاچو يميمنچو اجنا مغل داغم راسون تغاتو يبالال ታዲያ ይሁላ ለምን
እንዴት አላህ ጨከነባቸው ብሎ የሚጠይቅ ካለ አይ ከስራቸው ጋር ተመጣጣኝ ነገር ነው የከፈልኩት ጀዛአን ወፋቀን ሙዋፊቀን ለአዕማልህም አላህ ማንንም አይበደልም ተነግሮት የኔን ልዕልና ብቻ አትድፋ የኔን ጌትነት አትዘንጋ አንድነቴን አትርሳ እኔን አምልክ ከዛ ውጭ ላለ ይቅር አደርግልሃለሁ ይቅርታ አደርግልሃለሁ ተነገረ ነብይ ተላከ ኪታብ ወረደ ዱዓቶች በየጊዜው ይጨቃጨቃሉ አይደለም ብሎ ለጣዖቱ ለሰው ለጅኑ ለአድባሩ ለአውጋሩ አምልኮውን ሲያከናውን ድርቅ ብሎ የሚስተዋል ነገር ነው هذا براسه ما يጨከነው من اعذر فقد انذر ምክንያት ያስጨረሰ ሰው በቂ ማስጠንቀቂያ ሰጥቷል الله رب العالمين ነው ምክንያት ያስጨርሳል ያላ يكون للناس على الله حجة بعد الرسل ሰዎች በአላህ ላይ ከመልእክተኞች መላክ በኋላ መሟገቻ እንዳይኖራቸው ነው አልቋል انهم كانوا لا يرجون حسابا فرتوا ያውቁም لا يرجون ما لا يخافون كما قال تعالى ورجوا اليوم الآخر ترشون كان فروض ويدمو لا يرجون تسفى النبراቸው ነገ ሽልማት አለ ብለው ስላላሰቡ እዚህኛ ላይ እንደፈለግን ደስ ይበለን የነገው ግድ የለም ብለው ንቀውታል አላሰቡበትም አይደለም ያላችሁበት ልክ አይደለም የሚል ኪታብ ቢመጣም ደግሞ وكذبوا بآياتنا كذابا አንቀጾቻችንን ማስተባበልን አስተባበል ፈጽሞ አላህ አላወረደ ما انزل الله على بشر من شيء አላህ በሰው ላይ ምንም አውርዶ ያቀም እንዴት ከሰው መሐከል ያምላክ ባለሟልም ይሆን እንዴት ይኖራል ረይ አይሆንም ብለው በድርቅም ይሄንን እነሱ ያድርጉ እንጂ አላህ ግን አልዘነጋም እያንዳንዷን ተግባር እያንዳንዷን ቃል በጽሁፍ አስፍሮ አቆይቷቸዋል ለዚህ ነው ወኩል شيء احصيناه ሁሉንም ነገር ቆጥረነዋል የተዘነጋ የለም ወያዕመል مثقال ذره خيرا يرى ደሞ በጽሁፍ ጭምር ነው የተሰነደው ኪታበን ታዲያ ከዚህ በኋላ ምን ተጠብቃላችሁ በገዛ ስራችሁ ነው ይሄ ነገር የገጠማችሁ ስለዚህ فذوقوا እንካችሁ ቅመሱ ጣመም መረረን فلن نزيدكم الا عذابا ጭማሬን ከጠየቃችሁ ከቅጣት ውጪ ለእናንተ የሚጨመር ምንም የለ ተስፋ ቁረጡ ይባላሉ አላህ ይጠብቀን አሜን إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا إن للمتقين مفازا لتنكوكوች መዳኛ ስፍራ አላቸው حدائق وأعنابا አትክልቶችና ወይኖች وكواعب أترابا እኩያዎች የሆኑ ጡታቸው ያልወደቀ የትዳር ጓዶች
ወከእሰን ዲሃቀን ሙሉ የሆኑ ጽዋዎችም አሏቸው የተሞሉ ብርጭቆዎች ማለት ነው لا يسمعون فيها لغوا በርሷ ውስጥ ውድቅ ነገር ወይም ትርፍ ነገር አይሰሙም ትርፍ ቃል አይሰሙም ወላ كذابا ማስተባበልንም አይሰሙም جزاء من ربك عطاء حسابا ከጌታ የሆነ ምንዳ በቂ የሆነ ስጦታ ተሰጠ رب السماوات والأرض የሰማያትና የምድር ጌታ ከሆነው وما بينهما በመካከላቸው ያሉ ፍጥረታትም ጌታ ከሆነው ከአላህ ተሰጠ الرحمن እጅግ አዛኝ ከሆነው ጌታ لا يملكون منه خطابا ከርሱ ጋራ ንግግር ማድረግን አይችሉም إلا من أذن له الرحمن ሩህሩህ ጌታ የፈቀደለት ብቻ ካልሆነ በስተቀር وقال صوابا ትክክለኛንም ነገር የተናገረ ማለት ذلك اليوم الحق እውነተኛው ቀን ያ ነው فمن شاء اتخذ الى ربه مآبا የፈለገ ሰው ወደ ጌታው መመለሻውን መያዝ ይችላል ኢና ዘልኩም يوم يقوم الروح والملائكة صفا روحنا ملائكتم بسلف بميقوم بتلت لا يتكلمون أي يناقرون إلا من أذن له الرحمن روح جيتا يفكر اللتبتشا قالونا بستكر وقال صوابا تككل أن النقر يتناقر ذلك اليوم الحق اليوم الحق اليوم الحق إن للمتقين لتنككوش كمن الله ككلكلو يتتنككو الله يعززون لعلمته وتمكاكي يسر الله فريوج أنني سوج كزياس أناكي كان مكرا يميامل توبت سفر الله جنتنا الله الزقايت الله جوال جنتنا الله አዘጋጅቶ ላቸዋል ትዳሩን ያጥመዋልና وكأسا دهاقا يتملوا ጽዋዎች ወይም ብርጭቆዎች من انواع اشربة الجنة በጀነት ውስጥ ከሚቀርቡ የመጠጥ አይነቶች ሙሉ ሆነው የሚሰጧቸው መጠጦች አሏቸው እንግዲህ ትዳሩ ተሳክቷል መኖሪያው ጀነት ነው የሚበላው የሚጠጣውም አለ ኑሮው ጥሩ ነበር ጫጫታው ረብሻው ውሸቱ አዛደረገን እንዳይሉ ደግሞ ጸጥ ያለ ሰላም የሰፈነበት ዓለም ነው لا يسمعون فيها لغوا مالت كلاما لاغيا عاريا عن الفائدة ترف نجر ترقوم يلش هنا لفلفا عيسبه جوراتهم يتطبقال
የሚረብሽ ነገር ከመስማት ولا كذابን አንዱን ማስተባበልም የለም የዱንያ ህይወት ላይ ያው ሰው እየተወሻሸ ነው የሚኖር ባልና ሚስት መካከል ራሱ 100% መተማመንና ደስታ ነው አንዱ ካሉ ቢደብቀው አለው አንዱ ላም ያልሆነውን ነገር ይነግራል እዛ ግን ይሄ كذاب لما فهي دار السلام من النقائص جزاء من ربك كجيتا يتسد من دار الله ነው ለሙእሚኖች ይሄ ይገባቸዋል ብሎ አሟልቶ የሰጣቸው እንጂ ከዚህ በታችን ቢሆን ኖሮ በራሳቸው استحقاق የሚያመጡት ነገር አለ እነሱ የሱን ህግና ስርዓት ጠብቀው ጌትነቱን ተቀብለው ስለኖሩ ባሪያዎችን እስከ ጥጉ ድረስ የሚያስደስታቸው ነገር መስጠት አለብኝ ብሎ በቸርነቱ ነው ይሄንን የሚሰጠው عطاء حسابا على በቂ የሆነ ስጦታ ዱንያ ላይ የፈለገ በቂ ሀብት ስንት ነው አረ ሰጣገኘው እንትረበት ማንኛውም ባለ ሀብት የሀብት ጥግ የለውም አይደል በጣም ያልጨረሳቸው ጉዳዮች ኖሮት ነው የሚሄደው ፕሮጀክቱ ሁሉ ጅምር ነው የማንም ሰው ከትንሽ እስከ ትልቅ ድረስ ያለው ለምን ጎደሎ ስለሆነ وحاجه من عاش لا تنقضي الى ابو العتاهيه من البالس የኖረ ሰው ጉዳዩ ያልቅ ጉዳዩ የሚያልቀው ሲሰናበት ብቻ የጀነቱሳ በቀን ምን ጎደለን ከዚህ በላይ ብለው እስከሚሉ ድረስ ነው የሚሰጣቸው በሐዲስ እንደመጣው ይጠየቃሉ አለ ጠይቁ ይላቸዋል يطيقون حتى اذا انتهت بهم الامان من يوت እስከሚያልቅ ድረስ ሰጣቸዋል ከዛ በኋላ ምን እንጠይቅና يا ربي وماذا نطلب وقد اعطيتنا ما لم تعطي احدا من العالمين ለዓለማት ህዝብ ያልሰጠው ሁሉ ሰጣን ይያል አሁን ነው እንጠይቅ ምን ቀራን ይላል አይገረኛ እንዳለች እናንተ ያስቀምጥኳት عندي لكم اني اوجبت لكم رضواني فلا اسخط عليكم ابدا ውዴታዬ ለእናንተ አረጋግጫለሁ ከዚህ በኋላ እስከ ዘላለሙ አልከፋባችሁም ዘላቂ የሆነ እርቅ ከረብ العالمين ያገኛሉ ማለት ለዚህ ነው حسابنا الحساب ማለት اي كافيا شاملا عربوች እንዳሉ اعطاني فاحسبني ሰጠኝና አብቃቃኝ ማሪ እስከማልጠይቅ ድረስ ማለት እንጂ ተሰልቶ የሚሰጥ ማለት አይደለም በቁጥር በቃ ይሄ አንተ ይሄን ያክል ነው ከዛ ላይ እንዳትጠይቅ የሚባል ነገር ሳይሆን ማየክ ይበቃ رب السماوات والارض من ربك ብሎ ነበር ካንተ ጌታ ሲባል ያንተ ጌታ የተባለው ለአንተ ክብር ለመስጠትና እንደተወደድክ ለመግለጽ እንጂ ጌትነቱ አንተ ላይ ይገደባል ማለት አይደለም እሱ የሰማያት የምድር ጌታ ማከላቸው ያሉትንም የፈጠረው እሱ ነው ورب كل شيء شملت رحمته كل شيء ሁሉም ፍጡር ጌታ ነው እዝነቱንም ሁሉን ነገር ያዳረሰ እዝነት ነው ያለው አዘማው ታላቅነቱ ክብሩ ሲታይ ደግሞ لا يملكون من خطاب ማንንም ሰው ከሱ ጋር ንግግር ለማድረግ አቅም የለው ሁሉም ተረጭላል وخشعت الاصوات للرحمن فلا تسمع الا همسا ድምጾች ሁሉ ለረህማን ተረጭላል ሹክሹክታ ካልሆነ አይሰማም አንዱ እየፈራ በጭንቀት ውስጥ ሆኖ ሊያናግር ይችላል የተፈቀደላቸው ግን አሉ من ذا الذي يشفع عنده الا باذنه እርሱ ዘንድ የሚሸመግል ማን አለ በሱ ፈቃድ ካልሆነ በስተቀር يوم ياتي لا تكلم نفس الا باذنه ያ ቀን ሲመጣ ማንንም ነፍስ ያለ እርሱ ፈቃድ ትንፍሽ አትል ታዲያና ማን ናቸው የሚፈቀድላቸው ሰዋብ የተናገሩት ትክክለኛ ነገር የተናገሩት ብቻ ናቸው وهو لا اله الا الله ይህንን ያሉት ናቸው አህሉ ተውሂድ ይስማዑ ዘኑ له ፈቀደላቸው መናገር ሽምግልናም
እንደያቅማቸው ይፈቀድላቸዋል የሆነ ሰዓት ላይ አቦገሌ ላንተ ስል ከፍ አድርጌዋለሁ የደረጃ እድገት ሊሆን ይችላል ላንተ ስል ይቅር ብየዋለሁ ከጀሃነም ሂዱና አውጡም ተብሎ ይፈቀድላቸዋል የምታውቋቸውን ሙእሚኖች ወንድሞቻችን ነው ሐዲስ አለ ሙእሚኖች አላህ ጋር የሚከራከሩትን ያህል ይከራከሩ أشد مجادلة لله من المؤمنين لربهم من بلو يا ربنا إخواننا كانوا يصلون كما نصلي ويصومون كما نصوم عندما نسجد يسجدون نبر عندما نصوم يصومون نبر ዛሬ ግን እኛ ጋር እዚህ አልወጣ እነሱ ካልመጡ ደስታችን ሙሉ አይሆንም ይላል ይሉና አውጧቸው የምታውቋቸውን ይላቸዋል ግርዶሹን ያነሳና ሲያሳያቸው ሌላው ሰውነታቸው ተበልቶ ግንባራቸው ስጁድ ያደረጉባት ብቻ ምልክት ይቀራል በዛ ስለሚያውቋቸው ውጡ ይሏቸዋል ረብ العالمين እንደገና ሌላ ሰው አድርጎ ደግሞ ጀነት ያስገባቸዋል እነዚህ የተፈቀደላቸው ከራሳቸው አልፎ ለወንድሞቻቸው እንደውም አላህ Subhanahu Wa Ta'ala ጋር የተከራከሩ ይሄን ያክል ድል ሰጥቷቸው ማለት ደግሞ ምን ቀረ ያረገለኝ ይውጣል ብለው ወንድሞቻቸው ግን ለአላህ ብለው የተዋደዱ ሰዎች እንዲህ ነው የሚያደርጉት ማለት ነው ረህማን የፈቀደለት እንዲህ ነው ሰዋብ የተናገረ ሰው እንዲህ ነው يوم يقوم الروح روح በሚቆምበት ቀን አለ روح ላይ ወደ 5 ቀውል ተናግረዋል ኢብኑ ከሲር ሁለቱ ብቻ ናቸው ተቀባይነት ያላቸው ከማስረጃ አንፃርና እነሱን አነሳለሁ القول الأول أن الروح هو جبريل عليه السلام بدليل قوله تبارك وتعالى نزل به الروح الأمين على قلبك لتكون من المرسلين لتكون من المنذرين أما الروح بأنت قلب لا يرد وطال كأستنقاكوش للتهون إلى ሁለተኛው روح የተባለው ቁርአን ነው ቁርአንም ለሙእሚኖች ሸፋዓ ይቆማል እንቅልፋታቸዋለሁ ለይት እንዳይተኛ ጾሙን ሆኗል ይህንን ትእዛዝ አክብሮ አضمأت نهاره أسهرت ليله ለይቱን እንቅልፉን ቀንሼበታለሁ ቀኑን ደግሞ በጾም እንዲውል አድርጌዋለሁና ይሄ ሰው በእኔ ሰርቷልና አይቀጣም ብሎ ሸፋዓ ይቆማል ቁርአኑ روح እንደሚባል ሱረቱ ሹራ ላይ ያለው አያ ያመለክታል وكذلك أوحينا إليك روحا من أمرنا ወዳንተ ወህያችን አውርደና ከኛ አምር روح ይሆናል ምንድነው ቀልብ ህይወት ያገኝበታልና ነው ቁርአን ያው ምግቦቹ ምናምኖቹ በጠጦቹ ለአካላችን መኖሪያ ሰበብ እንደሆነ ሁሉ روحችን ሐያት እንዲኖራት ደግሞ ቁርአን ነው ስለዚህ روح ይባላል ከሁለት አንዱ ነው ذلك اليوم الحق ያ ነው እንግዲህ እውነተኛው ቀን ፈጽሞ የማይቀር መከሰቱ አይቀርም ይመጣሉ አይመጣም እውነት ነው እውነት አይደለም ብላችሁ ከማወላወል ይልቅ فمن شاء اتخذ الى ربه مآب የፈለገ ሰው ወደ ጌታው መመለሻውን ከወዲሁ መያዝ አለበት ስንቅ ዘኪት ያረባ ወገደኝነት ዘከምትከራከር ይሄ ነው አለ ቢያለ ደግሞ ዋጋውን ያገኛ ማለት ኢና አንዘርናኩም عذابا قريبا እኛ አስጠነቀቅናችሁ ቅርብ የሆነ ቅጣት يوم ينظر المرء ما قدمت يداه ሰው እጆቹ ያስቀደሙትን የሚያይበት ቀን ነው መላእክቶች ከትበው የሥራ መዝገቡን በፊቱ ያስቀምጡለታል ከአላህ በኩልም አንተ አንብበው اقرأ كتابك كفى بنفسك اليوم عليك حسيبا ሲያነበው ደግሞ ووجدوا ما عملوا حاضرا ولا يظلم ربك احدا የሰሩትን ነገር ቀርቦ ያገኙታል አንተ ጌታ ማንንም አይበደልም ይላል ያን ጊዜ ካፊሩ ምን ይላል ያ ለይተኒ ኩንቱ ቱራባ ዋምኞቴ አፈር ሆኜ ብሆን ይላል ምን ማለት ነው አፈር ሆኜ ብሆን ማለት ሰው ሳልሆን ሰው ካፈር አይደል የመጣው ሳልፈጠር ቀርቼ ብሆን አፈር እንደሆንኩኝ ማለት ነው ወይ ደግሞ
ቀብሩ ውስጥ ሲቆይ ስጋው ተበልቶ አጥንቱ ከስክሶ ወደ አፈርነት ተቀየረ ነው ባለ ሳልቀሰቀስ ብቀር ኖሮ ይላል ወይም في بعض الروايات عن أبي هريرة وعبد الله بن عمرو وغيرهما أن متوا عند كافر يوم القيامة ميايات شوز ነገሮች አሉ ከነዚያ መካከል እንስሳቶች አንዱ አዱን የበደለ ከሆነ አላህ እዛው በቀላቸውን ያካክሳቸዋል كان بصحيح البخاري مطلع حتى يقتص للشاة الجلحاء من الشاة القرناء كان دالبا يهونجوا بق وين فيل كان داموا እስከምትበቀል ድረስ ቂሳስ እስከሚወጣ ድረስ ነው እንዲህ ከሆነ በኋላ እነሱን እነዛ እንስሳቶች ጀነትም አይገቡም ጀሃነምም አይገቡም በደሉ እዙ ይካካስና ኩኑ ቱራባን ይባላል አፈር ሁኑ ይባላል ያን ያየ ጊዜ ካፊር እንደነዚህ እንስሳት ምን ነው አፈር በሆንኩኝ ይላል ማለት ነው አላህ ከእንዲህ አይነት ውርደት ይጠብቀን آخر ما من الله به علينا من تفسير سورة النبأ ولله الحمد والمنة